በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ሁላችንንም በምሕረቱ ጠብቆ ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ልደታ ለማርያም ግንቦት 1 ቀን የጌታ እናት የቅድስት ድንግል ማርያም የልደቷ ቀን በልዩ ሁኔታ ይታሰባል። ይህ በዓል ከቤተ ክርስቲያን አልፎ በየሰፈሩ ሰዎች ሰብሰብ ብሎ የሚያስቡበት በዓል እንደሆነም የሚታወቅ ነው። የታሪክ መዛግብት እንደሚያስረዱት የድንግል ማርያም ወላጆች ኢያቄምና ሐና በመባል ይታወቃሉ። እግዚአብሔርን የሚፈሩ በጸሎት ሕይወታቸው እጅግ የሚታወቁ እንደነበሩም ተጽፏል። በእነዚህ ሁለት ነጥቦች ላይ ወደኋላ እመለስበታለሁ። ታሪኩ ለሌሎችም አስተማሪ ስለሆነ መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንደሚታወቀው ብዙ ሰዎች የራሳቸውንም ሆነ የልጆቻቸውን የልደት በዓል በልዩ ሁኔታ እንደሚያከብሩ የሚታወቅ ነው። በታሪካቸው እጅግ የሚታወቁ ሰዎችም ታሪካቸው ተሰንዶ በየጊዜውም ደግሞ ታሪካቸው ለትውልድ በአንድም በሌላም መንገድ ሲተላለፍ እንደሚኖር የሚታወቅ ነው። በቤተ ክርስቲያናችንም የጌታ እናት የድንግል ማርያም በዓል በልዩ ሁኔታ ሲከበር እስከኛ ዘመን ደርሰዋል። ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም መሐና ወኢያቄም፣ ድንግል ማርያም ከኢያቄምና ከሐና ስለተወለደች ዛሬ ደስታ ሆነ ሲል ገልጸዋል። ማንኛውም ሰው ልጅ ሲወልድ ደስታ እንደሚሰማው ሁሉ የጌታ እናት በመወለዷም ትልቅ ሐሴት እንደሆነ ነው ቅዱስ ያሬድ በዕለቱ መዝሙር በዕለቱ ዝማሬ የገለጸው። እንዲሁም ኢያቄም ወሐና ወለዱ ሰማየ ወሰማዮ ሙኒ አስረቀት ፀሐየ፣ ኢያቄም ወሐና ወለዱ ሰማየ ወሰማዮ ሙኒ አስረቀት ፀሐየ የሚል ተጽፎ እናገኛለን። ድንግል ማርያምን በሰማይ ኢየሱስ ክርስቶስን በፀሐይ በመመሰል የቀረበ ነው። ኢያቄምና ሐና ሰማይ የተባለች ድንግል ማርያምን ወለዱ። በሰማይ የተመሰለችው ድንግል ማርያምም ፀሐይ ጽድቅ ኢየሱስ ክርስቶስን ወለደች የሚል ነው እንግዲህ የደራሲው ድርሰት። በዕለቱ ቅዱስ ወንጌል ደግሞ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው የቅድስት ኤልሳቤጥ ምስክርነት ይገኝበታል። ስለዚህ በአጠቃላይ በዕለቱ እነዚህና የመሳሰሉት ስለ ጌታ እናት መወለድና ስለ ጌታ እናት ክብር በጌታ የተወደደች በጌታ የተመረጠች መሆኗን በልዩ ልዩ ሁኔታ የተገለጹ በዝማሬም የሚቀርቡትን እናገኛለን። ወላጆቿ ምን አይነት ሰዎች ነበሩ የሚለውን ደግሞ ባጭሩ እናያለን። ቅድም በመግቢያ ላይ እንደጠቀስኩት አንደኛ እግዚአብሔርን የሚፈሩ ነበሩ። እግዚአብሔርን የሚፈሩ ሰዎች ነበሩ። ሁለተኛ በጸሎት ሕይወታቸው የሚታወቁ ሰዎች ነበሩ። የነዚህ ሁለት ባልና ሚስት ሕይወታቸው መገለጫ እንደሆነ ታሪካቸው ያስረዳል። አንደኛ እግዚአብሔርን የሚፈሩ ናቸው። ሁለተኛ የጸሎት ሕይወት ነበራቸው። ሶስተኛው ልጅ ስላልነበራቸው ዘወትር እግዚአብሔር ልጅ ይሰጣቸው ዘንድ በእግዚአብሔር ፊት ይጸልዩ እንደነበረ ስለ እነዚህ ስለ ቅድስት
ሐናና ቅዱስ ኢያቄም ወይም ደግሞ ስለ ድንግል ማርያም ወላጆች ታሪክ በመጻሕፍት ይህ ተገልጾ እናገኛለን። እግዚአብሔርን መፍራት፣ በጸሎት ሕይወት ደግሞ ዕለት ዕለት ወደ እግዚአብሔር መቅረብ፣ እግዚአብሔርን መፈለግ የነዚህ ሰዎች ሕይወት የነዚህ ባልና ሚስት ሕይወትና ታሪክ ያስረዳል። እንግዲህ እግዚአብሔርን የሚፈራ ሰው ሁል ጊዜ ፊቱን መፈለግ በጸሎት መትጋት የሚታወቅ ስለሆነ የእነዚህ ሁለት ሰዎች የድንግል ማርያም ወላጆች ታሪክም እግዚአብሔርን በመፍራትና በጸሎት ሕይወት የሚታወቁ እንደነበር ታሪካቸው ያስረዳል። ልክ እንደ ካህኑ ዘካርያስና እንደ ቅድስት ኤልሳቤጥ በጸሎት በእግዚአብሔር ፊት ይተጉ እንደነበረ ታሪካቸውን ስናነብ ይህንን ነው የምናገኘው። እግዚአብሔር ልጅ ይሰጣቸው ዘንድ ደግሞ ዘወትር ይጸልዩ ነበር። በመጨረሻም ድንግል ማርያምን በመስጠት የጌታ እናት የተባለችውን ድንግል ማርያምን በመስጠት እግዚአብሔር በልጅ ባርኳቸዋል። ዳዊት በመዝሙሩ እንደተናገረው እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው አለ። እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል በማለት በመዝሙር 127 በቅንፍ 128 ከቁጥር 1 ጀምሮ እግዚአብሔርን በመፍራት የሚያስገኘውን በረከት፣ እግዚአብሔርን የሚፈራ ሰው በትዳሩ በልጆቹ እንዴት እንደሚባረክ ልበ አምላክ ዳዊት በዚህ መዝሙር የገለጸውን እናገኛለን። እነዚህ ሰዎችም እግዚአብሔርን የሚፈሩ ስለነበሩ የጸሎታቸውን መልስ ልጅ የማግኘት ጸሎታቸውን እግዚአብሔር በዚህ መንገድ እንደባረካቸው የወለዷት ልጅም የጌታ እናት እንደሆነች ከታሪኩ እንገነዘባለን። እንግዲህ እግዚአብሔር ሰውን ሲፈጥር የመጀመሪያው በረከት ጋብቻ ወይም ትዳር እንደሆነ ይታወቃል። ቀጥሎ ደግሞ ልጅ መሆኑን የእግዚአብሔር ቃል ያስረዳል። በአዲስ ኪዳንም ቢሆን ጋብቻ ወይም ትዳር ትልቁ በረከት ባል በክርስቶስ ሚስት በቤተ ክርስቲያን የተመሰሉበትን ሁኔታ የእግዚአብሔር ቃል ያስረዳል። እነዚህ እግዚአብሔርን የሚፈሩ ሰዎች ወይም ባልና ሚስት የድንግል ማርያም ወላጆችም እግዚአብሔር እንዴት እንደባረካቸው የፀሐይ ጽድቅ እናቱ የሆነችውን ድንግል ማርያምን መውለዳቸውን ምክንያት በማድረግ በየዓመቱ ግንቦት 1 ቀን የጌታ እናት ድንግል ማርያም የተወለደችበት ዕለት በቤተ ክርስቲያን ተወስኖ እስከኛ ዘመን ድረስ ደርሷል ማለት ነው። እንግዲህ እግዚአብሔርን መፍራት የሚያስገኘውን በረከት ከነዚህ ሰዎች ታሪክ እንገነዘባለን። የጌታ እናት ድንግል ማርያምን በመውለዳቸው ድንግል ማርያም የተወለደችበት ዕለት በየዓመቱ ግንቦት 1 ቀን በዚህ መንገድ ይታሰባል፣ ይከበራል ማለት ነው። እኛም እግዚአብሔርን በመፍራት ብንወጣ ብንገባ ምን ያህል እንደምንባረክ ጭምር ነው ከእነዚህ ሰዎች ታሪክ የምንማረው። እግዚአብሔርን በመፍራት የሚወጣ የሚገባ ሰው ምን ያህል እንደሚባረክ ታሪካቸው ያስረዳናል። እግዚአብሔርን በመፍራት እንድንወጣ እንድንገባ እግዚአብሔር ሁላችንንም ይርዳን። ከዚህ በተቃራኒ አንዳንዶች እንደሚያደርጉት ባሉን ለስካርና ለመዳራት ለሌሎችም እግዚአብሔር በማይከብርባቸው መንገዶች የምናሳልፍ ከሆን እግዚአብሔርን እናሳዝነዋለን። እኛም ከመባረክ ይልቅ በበረከት ፈንታ መርገምን እንቀበላለን ማለት ነው። እግዚአብሔር ሁላችንንም ለበረከት ያድርገን። መልካም በዓል።